ሰላም ጣፋጭና ተወዳጆች የኢትዮጵያ ልጆች እንዴት ናችሁ? ደህና ናችሁ ልጆች? እንዴት ነው ጊዜያችሁ? ሳምንታችሁ እንዴት አለፈ? በጥሩ ሁኔታ አሳለፋችሁ? በጣም ደስ ይላል። ትምህርታችሁን እያጠናችሁ በደንብ እየተከታተላችሁ ነው? በጣም ጎበዝ ልጆች። ከኔ ጋርም የምንሰራቸውን ስራዎች አልዘነጋችሁም አይደል? ባላችሁ ጊዜ እየሰራችሁ የተለያዩ ቆንጆ ስራዎችን በየቤታችሁ እያዘጋጃችሁ እንደሆነ አልጠራጠርም። በጣም ደስ ይላል ልጆችዬ። እንግዲህ ዛሬ እኔም ለእናንተ የሚሆን አንድ ቆንጆ ስራ ይዤላችሁ መጥቻለሁ። ምን እንደምንሰራ እስኪ እዚህ ጋር እዩና ገምቱ። በጣም ጎበዞች ሁላችሁም እንግዲህ እንደዚች የምታማምሯን ለየት ያለችውን አበባ አይታችሁ እንደገመታችሁ አልጠራጠርም። ልጆችዬ ዛሬ እንደዚች በተለየ ሁኔታ የምትሰራውን ቆንጆን አበባ ነው ይዤላችሁ የመጣሁት። ወደዳችኋት? ጎበዝ ልጆች። ታዲያ እንደዚች ያለችውን ቆንጆን አበባ ለመስራት ደግሞ እንዳያችሁት የሚያስፈልጉን ነገሮች አሉ። በዋነኛነት እንግዲህ የበለጠ ደመቅ ብሎ እንዲታይልን እንዲያምርልን ቀለም ያለውን ወረቀት ማዘጋጀት ያስፈልጋል፣ ካላችሁ ማለት ነው። ከሌላችሁም ደግሞ ልጆችዬ በአካባቢያችሁ ባሉ በምታገኟቸው ወረቀት መለማመድ ስለሚቻል እሱንም ታዘጋጃላችሁ። መቀስና ማጣበቂያም ያስፈልገናል። ጎበዝ ልጆች፣ አሁን የነገርኳችሁን ነገሮች ተዘጋጅታችሁ እስክትጠብቁኝ ድረስ እኔ የተወሰነ ደቂቃ ሰጥቻችሁ ልመለስ። እሺ ልጆች ተመልሰናል። ዝግጁ ናችሁ? በጣም ጎበዝ ልጆች። እኔ እዚህ ጋር የምታዩትን ቀይ ቀለም ያለውን ወረቀት አዘጋጅቻለሁ። በመጀመሪያ እንዴት እንደምንሰራው ልንገራችሁ። ወረቀታችንን ሁለት እኩል ቦታ እናጥፋለን። አሁንም ደግመን እናጥፋለን። እሺ ልጆች ወረቀታችንን አጥፈን ከጨረስን በኋላ እኔ እዚህ ጋር ክብ ቅርጹን ሰርቼዋለሁ። እናንተ ደግሞ ሰፋ እንዲልላችሁ እንዳልኳችሁ መጀመሪያ ሁለት ቦታ ከዛ ሁለት ጥፋቱን ደግሞ ራሱን መልሳችሁ ሁለት ቦታ ካጠፋችሁ በኋላ ልክ በምታዩት መንገድ እንደዚህ ክብ ቅርጽ ሰርታችሁ በእርሳስ ቅርጹን ትሰሩና በመቀሳችሁ ቆርጣችሁ ታውጣላችሁ ማለት ነው። ስለዚህ የዚህ አይነት ሁለት ስለሚያስፈልገን በሁለት ቀለም ባለው ወረቀት ወይም ደግሞ እጃችሁ ላይ ባለው ወረቀት እንደ አይነት ቅርጾችን ታዘጋጃላችሁ። እንደምታዩት እዚህ ጋር ያገኘነው አራት ነው። አራት ብቻም ሳይሆን ደግሞ አበባውን ለመስራት የዚህ አይነት 6 እና ከዛ በላይ ስለሚያስፈልገን በሌላኛውም ወረቀት ደግመን አሁን ባሳየኋችሁ መንገድ ቅርጹን ተከትለን ቆርጠን እናወጣለን ማለት ነው። ምን በቀላሉ ካወጣችሁ እንደዚህ አድርጋችሁ ቅርጹን ተከትላችሁ ማውጣት ይቻላል፣ ባታከቡ ማለት ነው። አሁን አዘጋጅተን ጨርሰናል። በመቀጠል ልጆች ይሄንን ወረቀታችንን ሁለት እኩል ቦታ እናጥፋለን፣ ክቡን ወረቀት ማለት ነው። ሁለት እኩል ቦታ የታጠፈውን ደግሞ መልሰን አሁንም ሁለት እኩል ቦታ እናጥፈዋለን። በመቀጠል እዚች ጫፏንና ጫፏን ወደ መሃል አምጥተን በማጣበቂያ እያጣበቀን ቅርጿን እናመጣለን ማለት ነው። እያችሁ እቺን ጫፍ ወስዳችሁ እዚች ጋር፣ እቺኛዋንም ጫፍ ደግሞ ወስዳችሁ እዚች ጋር፣ ከዛ ልክ እንደዚች የምታዩትን አይነት የአበባ ቅርጽ ታመጣልናለች። አያችኋት? የዚህ አይነት ቅርጽ ስለሆነ የሚያስፈልገን ሁሉንም ቅርጾች ክብ ቅርጾች በዚህ አይነት መንገድ እናዘጋጃቸዋለን። እሺ ልጆች አሁን በምታዩት መንገድ አበባዎቹን ቅርጾች እንደዚህ ባያችሁት መንገድ ሰርተን ጨርሰናል። አሁን ምን መሰላችሁ የምናደርገው እያንዳንዱን ክፍል እዚች ጋር ማጣበቂያ እየቀባን እያያያዝነው እያገናኘነው እንሄዳለን ማለት ነው። አያችሁ? ልክ እንደዚህ ሁሉንም በእኩል መጠን ሳይንጋደድባችሁ እያደረጋችሁ አያይዙት። አያችሁ ልጆች ያው ራሱ ሲሰራ ያምራል አይደል? እዚህን ያህል በቂ ስለሆነ አሁን እዚህ ጋር ደግሞ አንዱ ላይ በደንብ ማጣበቂያ እንቀባና እናገናኛቸዋለን።
እሺ ልጆች ተመልከቱ አበባችን እንዴት እንደምታምር መታለች አይደለ? በመቀጠል ደግሞ እዚህ ጋር ያለውን ክፍተት በሌላ ቀለም አበባ እንሰራና መሀሉ ላይ እንለጥፍበታለን። ከዛም ደግሞ የአበባችንን የግንድ ክፍል ሰርተን እንጨርሳለን ማለት ነው። እሺን ሁልጊዜም አበባ ስንሰራ እንደምናደርገው ታጥፉና ቆንጆ የአበባ ቅርጽ ሰርታችሁ በመቀሳችሁ ታወጣላችሁ። ያው ልጆች ይሄኛውን አበባ ወስደን እዚህ ጋር ክፍቷ እንዳይታይብን እሷም እናደርጋለን። ማጣበቂያችንን ቀጥል እንደዚህ አድርገን እናጣብቃታለን። አያችሁ አሁን ራሱ ሲታይ እንዴት እንደሚያምር። አሁን እንደዚህ አድርገን ከጨረስን በኋላ አረንጓዴ ቀለም ያለውን ወረቀት ተጠቅመን ደግሞ የአበባውን የግንድ ክፍል እንስራ። እንደዚህች ቀጠን ባለች ወረቀቷን እጥፋቷን ታደርጉና ቀስ ብላችሁ ቆርጣችሁ ታውጣላችሁ። እንደዚህ ማለት ነው። ከዛም ሁልጊዜ እንደምንሰራው ጫፉን ይዛችሁ ወደ ውስጥ በመጠምለል የግንዱ ቅርጽ እንዲመጣ ማድረግ ይቻላል። እንደዚህ በእጃችሁ ካቃታችሁ ደግሞ ቀጠን ያለ እንጨት ወይም የሆነ ነገር ተጠቅማችሁ ወረቀቱን እንደዚህ ወደ ውስጥ እንደዚህ ጠምልላችሁ ግንድ እንዲመስል አድርጋችሁ ታዘጋጃላችሁ። ከዛም ጫፍ ላይ እንዳይፈታ ደግሞ ማጣበቂያ እናደርግና በደንብ እናያይዘዋለን። ልክ እንደዚህ ማለት ነው። አሁን እስኪ እናጣብቅና እንየው። ተመልከቱ ልጆችዬ በጣም የምታምር ቆንጆ አበባ። ቅጠል ደግሞ እንስራና እስኪ የበለጠ እናድምቀው። በዚሁ አረንጓዴ ቀለም ባለው ወረቀት የበለጠ እንዲደምቅልን እንደ ቅድሞ የተወሰነ ክፍሉን እንደዚህ አድርገን እናወጣና ቅጠሉን እንሰራለን። እያችሁ እንደዚህች አድርገን ለየት ያለች ቅጠል እንሰራና ደግሞ እሷን ወስደን እናጣብቀዋለን። እሺ ልጆች እንዴት ነው? እንዴት አያችኋት? በጣም ታምራለች አይደል? ዛሬ ደግሞ ልክ እንዳያችሁት ለየት ያለ በጣም የሚያምር ቆንጆ አበባ ነበር ያዘጋጀነው። እስኪ አብረን እናድርጋቸው። እንዴት አያችሁት? በጣም ቆንጆ ነው አይደል? እናንተም በየቤታችሁ እንዲያሳምራችሁ እንደሰራችሁ አልጠራጠርም። በጣም ጎበዝ ልጆች። ይሄን ብቻም ሳይሆን ከዚህ በፊት የሰራናቸውን የተለያዩ ስራዎች እያስታወሳችሁ ቪዲዮዎቹን እያያችሁ ደጋግማችሁ በመስራት የራሳችሁን ችሎታ አዳብሩ። እሺ ጎበዝ ልጆች። ለዛሬ እንግዲህ እንደዚች የምታምረዋን ቆንጆዋን እናንተ ሁላችሁም የተሳተፋችሁበትን ይህንን ስራ ነበር ያመጣሁላችሁ። ሁላችሁም እንደወደዳችሁት አልጠራጠርም። በሚቀጥለውም ሳምንት ደግሞ እናንተ የምትሳተፉበት የምትወዱትን አንድ ቆንጆ ስራ ይዤላችሁ እመጣለሁ። እሺ በጣም ጎበዝ ልጆች። እስከዛው ግን ራሳችሁን ጠብቁ፣ ትምህርታችሁንም በአግባቡ ተከታተሉ። በጣም ጎበዞች። ሁሌም እንደምላችሁ በጣም ወዳችኋለሁ። በጣም ነው የምትናፍቁኝ። ቻው ቻው ኢትዮጵያ ልጆች።